ከፈለግሽ በሩ ዘጋልሻለሁ። ፊት ለፊት ቆንጆ ወይ ላዙርልሽ። ሰላም እህቴ። አውሪያት በቃ ይወጭ ይትና አለ። እሺ ሰላም እህቴ፣ እንዴት ነሽ? ሰላም ነው አለን። ማነው ስምሽ? ትንሽ ወደዚህ ጠጋ ማለት ነው፣ ወደ ካሜራው። እሺ ትንሽ ርስታ ነው። ርስቴ ነኝ። ርስቴ። እሺ እዚህ ኢማራት ነበርሽ? አዎ ዱባይ ነበርኩኛ። እሺ ምን ያህል ጊዜ ነው የቆየሽው ዱባይ ውስጥ? ዱባይ 4 አመት ቆየሁኝ። 2 ወር ምናምን ይቀረኛል እንጂ 4 ወር ነው የቀረው። 4 አመት የቆየሁት። ስለዚህ 3 አመት ከ10 ወር ማለት ነው። 2 ወር ከነበረ የሚቀርሽ 3 አመት ከ10 ወር ቆይተሻል? አዎ። እሺ የሰራሽበት ሬስቶራንት ምንድነው ስሙ? ቴስት ኦፍ ኢትዮጵያ። ቴስት ኦፍ ኢትዮጵያ። ኦኬ። ቴስት ኦፍ ኢትዮጵያ ውስጥ 3 አመት ከ10 ወር ስትሰሪ ደሞዝሽ ስንት ነበረ? 3 አመት ሰራ 10,000 ብር። በኢትዮጵያ 10,000 ብር። በኢትዮጵያ 10,000 ብር። ኦኬ። ያንን አንቺ ተስማምተሽ ከሀገር ቤት በኢትዮጵያ 10,000 ብር ከፍልሻለሁ ብለው አምጥተው ነው የቀጠሩሽ? አይ ከዚህ ያው እዛ ከሄድኩኝ በኋላ ነው 10,000 ብር እንድታደርግኛ እንድትሰጠኝ ያደረገችኝ የጠየቀችኝ። ኦኬ እሺ። ማለት እንትን ኮንትራት ምናምን ነበረሽ? ህጋዊ ነበርሽ? ህጋዊ? አዎ ህጋዊ አለችኝ። እኔ ህጋዊ የሚሆን ምንም ይሁን አላውቅምና ህጋዊ ነው ብላ የወሰደችኝ። ስለዚህ ኮንትራትሽን አላየሽውም። እዛ ላይ መንግስት አንቺ ስንት እንደሚከፈልሽ መንግስት የኢማራት መንግስት አንቺ ስንት እንደሚከፈልሽ የሚያውቀው ስንት እንደሆነ አንቺ አታውቂም። ስንት እንደሚከፈልሽ እንደሚያውቅ መንግስት አታውቂም። ለምን? ኮንትራትሽን አይተሽዋል? ኮንትራት የ3 አመት ብላ ነው የወሰደችኝ። አዎ ኮንትራትሽ ላይ ስንት ሰዓት እንደምትሰሪና ስንት እንደሚከፈልሽ ነው የተጻፈው። አይተሽዋል ኮንትራትሽን? አላየሁትም። ኦኬ ምንም እኔ የምታሳየኝ ነገር የለም። አላየሁትም። እሺ ብቻ እኔ የማውቀው እሺ ይሰማኛል። ቀጥይ ውዴ። እኔ ኮንትራቴ ማለት የ3 አመት ብላ ወሰደችኝ። እኔ 3 አመት ነው እሰራለሁ ብዬ ሄድኩት የነበረው። ከ3 አመት በኋላ የ2 አመት ሲሞላኝ እንትን የጊዜው ነው ያሰራውልሽ ብላኝ ድጋሚ ፓስፖርቴን አሳደሰችልኝ። ከዛ እኔ መስራት ስለምፈልግ እሰራለሁ ብዬ አስቤ ስለወጣሁኝ ስለነበረ በዛም ቀጠልኩኝ። በቃ ለምን 1 አመት ብዬ አልከራከርም። ደግሞ የ3 አመት ያለ ነው የመሰለኝ እኔ እንደሌለና እንዳለ አላውቅም። እዚህ ከመጣሁ በኋላ ነው እንደውም 3 አመት የለም ነው ቪዛ እንትን የለም እዛ ሀገር አይሰራም ምናምን ብሎ ነገሩኝ። አላውቅም ነበር። ከዛ በኋላ እንደዚህ እየሰራው እያለን ብዙ በደሎች በጣም በጣም የሚያሳዝንሽ እንትኖች ነው የደረሰብን ማለት ነው። የደረሰብኝ ማለት እኔ ሌላው ይናገራል። ለኔ ለራሴ የደረሰብኝን ከስንት ሰዓት እስከ ስንት ሰዓት ነበር የምትሰሪው? 24 ሰዓት ነው የምንሰራው ማለት 9 ሰዓት ነው የምንወጣው ማለት ከእንትኑ ከምግብ ቤቱ ማለት ነው። በኢትዮጵያ ከሌሊቱ 9 ሰዓት ነው የምትወጪው ከምግብ ቤት? አዎ በዛ 8 ሰዓት እዚኛ ጋር 9 ሰዓት አይደለ 8 ሰዓት ነው የምንወጣው እዛ ማለት ነው። ሌሊት ወይንስ ምሽት? ኢሻ ሰላት ላይ ወይስ ሌሊት? ሌሊት 9 ሰዓት ማለት 3 ሰዓት ሲሆን 9 ሰዓት አይደል? 3 ሰዓት ሲሆን እንወጣለን። ከሌሊቱ 9 ሰዓት ኦኬ። ከሌሊቱ 9 ሰዓት በኢማራት ኤኤም 2 ኤኤም ኦኬ። ስንት ሰዓት ትገቢያለሽ ስራ? 11 ሰዓት ነው። 11 ሰዓት 5 ሰዓት ነው። 11 ሰዓት ነው የምንገባው። 11 ሰዓት ማለት በኢማራት 5 ሰዓት በዛ 5 ሰዓት ነው ማለት 11 ሰዓት ማን ነው? በኢትዮጵያ ንገሪኝ አንቺ በዚህ ካላወቅሽ። በኢትዮጵያ ስንት ሰዓት? በኢትዮጵያ 2 ሰዓት ነው የምንገባው። 2 ሰዓት ብላ ነው የምንገባው። 2 ሰዓት ጠዋት ቁርስ ሰዓት ማለት ነው። አዎ ኦኬ። መሲ ግን ስትነግረኝ 5 ሰዓት በኢማራት ሰዓ 5 አልፈጅር 5 ሰዓት የሚባል 11 ሰዓት አይደል? 11 ሰዓት እንገባለን። አሁን 2 ሰዓት ያልሽው ታዲያ ምኑን ነው? 11 ሰዓት በዛ አይደል? በዛ 11 ሰዓት አይደል የሚባለው? በኢትዮጵያ ንገሪኝ። በዛ በዚህ ታዩና አንቺ በሀገርሽ በኢትዮጵያ ንገሪኝ። እኔ ተረጉመዋለሁ ወደዚህ ችግር። በኢትዮጵያ ስንት ሰዓት ጠዋት ትከፍቻለሽ ሬስቶራንት? አቡ አንዴ ስሚኝ። ቅድም አሁን እኔ ስትነግረኝ ሱቢ ይሰገድ የለም ሱቢ ሲሰገድ አሁን እነሱ ጋር እናንተ ጋር ሱቢ ሲሰገድ ስንት ሰዓት ነው? ሰዓ 5 5 ሰዓት 5 ሰዓት ማለት ነው። በቃ እሱ አሁን ለኔ ያለችኝ ሱቢ ሲሰገድ ለይቱ ሲሰገዱ ስለታለ እሱን ነው ያለችኝ። አሁን እዚህ በኢትዮጵያ 11 ሰዓት ማለት ነው። በኢትዮጵያ 11 ሰዓት በእነሱ በእናንተ 5 ሰዓት ምናምን ነገር ነው ይመስለኝ። አሁን ጠይቀ ስለዚህ ታዲያ 3 ሰዓታት ብቻ ነው የምተኘው? 5 ሰዓት ሱቅ ከከፈትሽ ምግብ ቤቱን 5 ሰዓት ከከፈትሽ
ለሊት 2 ሰዓት ከዘጋሽ የምትተኙ 3 ሰዓታት ብቻ ነው? አዎ ለ3 ዓመት ከ10 ወር 3 ሰዓት ብቻ እየተኛሽ ነው የሰራሽው በኢትዮጵያ 10,000 ብር? አዎ 3 ሰዓት እየተኛን እሱንም እረፍትም የለ ምንም የለ ውሃ መጠጣት የለ። ውሃ ከጠጣን ሽንት ቤት የምንሄደው በ24 ሰዓቱ 2 ሰዓት ነው የምንሄደው። ማታ 3 ሰዓት እና ጠዋት ቀን ደግሞ 10 ሰዓት ሲሰገድ ማለት ነው። አዛን ካለፈ በኋላ መሄድ አይቻልም። እሱንም ተመዝግቦ ስንት ደቂቃ እንደቆየን ማለት ተጠብቀን ነው ተመዝግቦ ስንት ሰዓት እንደወጣን ስንት ሰዓት እንደገባን ተመዝግቦ ነው ሽንታችን ሄደን ሸንተን የምንመጣው ማለት ነው። እስከዛ ሰዓት ላንቃሽን ቢደርቅ ምን ቢደርስብሽ መጠጣት አቺን ቢያንቅሽን ቢልብሽ ማለት ለምን ሽንታችን ከመጣን መያዛችን አይደል? ኩላሊቴ እንደዚህ አሞኝ እንዲህ ይዤው እንደዚህ ሲሆን ማለት ነው። አሞኝ አስር አይ ሁላችንም እግራችን ስለሚያመን ቆምንበት ነው ብላ የምትመልስልኝ ምንድነው? ጋይስ ኮፒ ሊንክ አድርጉ። ቤተሰብ እየተቆረጠ ነው። እሺ ምን እየሆነ ነው? ኢሞጂ አትላኩ እሺ ኮሜንታተሮች ፕሊዝ። የሚያለቅስ ኢሞጂ እየላካችሁ ልታዘጉት ነው እንደ ቤቱን ቤተሰብ እሺ ፋሚሊ አይሰማም ድምጿ። ምን አልሽኝ? አሁን መጣ። አልሰማሁም። ምልክት ስጡ ቤተሰብ፣ የቲክታክ ምልክት። እሺ ቀጥይ ውዴ። ከዛ እንደዚህ ስላሰብኩኝ ብቻ በቃ ችዬው እየሰራሁኝ እያለ ቀኔንም ሳያልቅ አይ አሁን መሄድ አለብሽ ብላ ቀን ሙሉ እየሰራሁኝ እየደከም ወይኔ ፈጣሪ ሆይ ቤት ሰላሞቼ መርዳት ስለፈለኩኝ ስላስ እንችላል። እሺ አሁን ተመልሰሻል። አንተ ጋር ነው ኔት ከኛ ነው እንዴ እየተቆራረጠ ያለው? ወንድሜ ከናንተ ነው ከኛ ነው? ከናንተ ነው? አቤት እኔ እየተቆራረጥኩ ነው። ቤተሰብ እስኪ ንገሩኝ። እዚህ ገስት ላይ ያላችሁ ሰዎች ሚውት አብርታችሁ ንገሩኝ። ያለው መሳለ አንቺ አልተቆራረጥሽም። ከማን ነው እኮ? ከኔ አይደለም። ንገሩልኝ ከኔ እንዳልሆነ። እሱ ካንቺ ነው እያለኝ ነው። አይደለም ከነሱ ነው። እሺ ያለሽ ነው ነገር